ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ዛሬ ያያችሁትንም የሰማችሁትንም በፍጹም እንዳታምኑ። ለምን ካላችሁኝ እኔ ወንድማችሁ ሰዓቴን ጠብቄ መጥቻለሁ። በዝርዝር የማስረዳችሁ ነገር አለኝ። እናንቺ አብረን እንሁን። በቃ አዳምጡ በደንብ። ምንም ነገር ተዛን እኔ መተዋለሁ። ያው ባታምኚኝ ምንም ባትይኝም ግን ቆይ አታምኚኝ ምን አመጣው? በጣም በተደጋጋሚ ብዙዎቻችሁ ተስፋ ስትቆርጡ ኧረ አንተ ልጅ ደግሞ ተስፋ ቁረጥ ስትሉኝ ተስፋ ማልቆርጥበትን ምክንያት ልንገራችሁ በደንብ። ትላንትናና ከትላንትና ወዲያ ይሄ ራሱ አብረን እንሁን ዛሬ እስቲ ጥምጥም በይብኝ ዛሬ በጣም ወድሻለሁ ሲል የነበረ ልጅ ምን ሲል እንደነበረ ግን ሰምታችሁታል? ጀመር አልነካሁትም። አጠገቤ እንዳደርሺ አልደርስብሽም አላክሽም አታውቂኝ። ቆይ እንግዲህ ያኔ ይሄ ነገር ሲፈጠር ራሱ ብሩክ በልጅነት በስሜታዊነት እልህኞች እንደሆኑ ታውቃላችሁ መቼስ። በዛ ተነሳስቶ ነው ይሄን ሊናገር የቻለው እንጂ ልቡ ሌላ ነው ስል ማንም የሰማኝ አልነበረም። ዛሬም በደንብ አድርጋችሁ አዳምጡኝ። የማስረዳችሁ እያሳየው የምነግራችሁ ነገር አለኝ። አሁን ያለው በፋየር ኤጅ አይደለ? ስሙ በደንብ። እንደዚህ አይነት እንደ ኤጄ ነበር እያሰብኩኝ የነበረው። በስዬ ነገራቶችን ለማስተካከል አልነበረም እየሞከርኩት የነበረው እና እሱን አምኛለሁ። ለሱም በጣም ይቅርታ። ቆይ ይቅርታ። አያችሁ አሁን ወደ ልቡ ተመለሰ፣ ወደ ራሱ ተመለሰ። እነዚህ ልጆች መሃል ፍቅር አለ ስል ምክንያት አለኝ። አልጨረስኩም ግን በጣም በሚያሳዝን ሁኔታ አንዱ መለስ ሲል አንዱ ምን ይሆናል? አንዱ ሳት ይሆናል። ሃይሚ ምን አለች? መልሷን ላስደምጣችሁ። እኔ እናንተ አሁን ላይ አብረን የምንቀጥልበት አይነት ሁኔታ ላይ አይደለም። አዳምጡ። አንቺ ከኔ ጋር መቀጠል አትፈልጊም? እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። ቆይ ሁላችንም አንዴ ሃይሚን ኧረ እባክሽ እንላታለን። የምታደርገው ነገር ሌላ፣ የምታወራው አፏ የሚሆን ማለት ልቧ እየፈለገ አፏ ምቀኛ ሆነባት። ደግሞ እሷ በተራዋ አንድ ሰው ይኸውላችሁ፣ እነዚህ ልጆች መሃል ያለውን ፍቅር ሳይገባችሁ ሳታውቁ አንድ ሰው በየቲክቶኩ በየዩቲዩቡ አፉን ሲከፍት ብሰማ የእውነቴን ነው የምነግራችሁ የመጨረሻችን ነው የሚሆነው። ምክንያቱም ትላንትናና ከትላንትና ወዲያ ብሩክ እንደዛ ሲል በየቤቱ ስትሳደቡ የነበሩ ሰዎችን አደብ ግዙ ስለነበረው ይሄ ቀን እንደሚመጣ ስለማቅ ነበር። ዛሬም እልህ ይዟት እሱ መለስ ሲል እሷ ደግሞ ቦግ ማለት ስለለመዱ ነው። በቃ በፊትም በደንብ የምናቃቸው ሰዎች እናቃቸዋለን። ይኸውላችሁ እኔ እዚህ ወንበር ላይ ተቀምጬ አንድ ሰው ሃይሚን የመናገር ሞራል የለውም። እያንዳንድሽን በዙር እመጣልሻለሁ። ነገር ግን ብሩኬ ተስፋ እንዳትቆርጥ። ከዚህ በኋላ ደግሞ በደንብ አድርገህ ግፋ። አንተ ዝቅ ባልክበት መንገድ ራሷ ደግሞ ንዴቷ፣ እልኋ፣ እዛ ያለው ምክር እመጣለሁ እዛ ጋር እዛ በጣም ብዙ ነገሮችን በጣም ብዙ ግፊቶችን በጣም ብዙ ማስፈራሪያዎችንና በጣም ብዙ ምክሮችን አልፋ ነው አንተ ጋር የምትመጣው ከቤተሰብ ማለት ነው። ኤፍሬም ከሚባል ልጅ ኤፍሬም ጋር በደንብ እመጣለሁ። ነገር ግን ሃይሚ መለስ፣ ጊዜ መፍጀት የለም። አቃለው ንዴት ነው፣ አቃለው እድሜያችሁ ነው፣ አቃለው ልጅነት ነው። ግን መለስ ማለት አለብሽ። ምክንያቱም እሱ ተመልሷል። እሱ እንደረሳው እሱ ነገሮችን እንደተወው አንቺም ነገሮችን ትተሽ መለስ ማለት አለብሽ። የጨረቃ ቤተሰቦች አንድ ነገር ግን ልንገራችሁ። እዛ ቤትም ይሰማል። ይህንን ቪዲዮ በየሶሻል ሚዲያ ቪዲዮዎችን የምትቆርጡ ሰዎች እየቆረጣችሁ በትኑት። ሃይሚም የብሩክ ብሩክም የሃይሚ ብቻ ናቸው። በጭራሽ ፈጣሪ ያጣመረውን ማንም አደለም ቤተሰብ አደለም ጓደኛ አደለም ማንም ቢመጣ ሊያለያየው አይችልም። በዚህ ሐሳብ የምትስማሙ በሙሉ ለያችሁ የተለመደችው ቦታችን ላይኳ ጋር ስሜታችሁን ከታች አስቀምጡልኝ። ሃይሚም ብሩኬም መተው እዚህ ቪዲዮ ላይ ሜንሽን ስለሚደረጉ ያዩታል። ሐሳብ አስተያየቶቻችሁን ምክሮቻችሁን ጻፉላቸው፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር በማድረግ እንደ ሁል ጊዜው እኔ እንደዚህ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በመስጠት እየተሳተፋችሁ ሃይሚም ብሩክም ሜንሽን ተደርገው ስለሚመጡ እስከ መጨረሻው ይህን ቪዲዮ እንድትመለከቱ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ?
በሱ ፍቃድ ነኝ። የኔ ቆንጆ ነኝ። እስቲ ተመልከቱ። አምሮብሻል። አመሰግናለሁ። ያው ውበትሽ ከሩቅ ነው ያንጸባረቀብኝ። ቆይ አንጸባርቆ አይንህን ከመጉዳቱ በፊት እኔ ልቀጥል። በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የጨረቃ ቤተሰቦች ውድ ተመልካቾቼ እንዴት ናችሁልኝ? በያላችሁበት የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን ተመኝቼ ነው የዛሬውን ቪዲዮ እኔ ወንድማችሁ የምጀምረው ማለት ነው። በጣም ብዙ ነገሮች ተፈጥረዋል ሰሞኑን፣ በጣም ብዙ ማለት ነው። 2 ቀን ነው ጠፍተው የነበረው ጨረቃዎቹ። ዛሬ ኦልሞስት ቀሩ እንዴ እያለን በነበረበት ሰዓት እንግዲህ በምታዩት መልኩ መጥተዋል ማለት ነው። ነገር ግን እየተፈጠረ ያለውን ነገር በጣም ባጭሩ ሳስረዳችሁ እና እንዲሁም የዛሬው ቪዲዮ አሁን ከምነግራችሁ ነገር ጋር በቀጥታ ስለሚያያዝ በደንብ አዳምጡኝ። ፍጹምና ኤፍሬም ትላንትናም ዛሬም በተደጋጋሚ ተገናኝተዋል። ፍጹም ዛሬ ኮሚኒቲ ፖስቱ ላይ የኤፍሬምን ቪዲዮ ሼር ሲያደርግ ከላይ የጻፈውን በጣም ወሳኝ ነገር አይታችሁታል ብዬ አስባለሁ። ወደ በኋላ በደንብ አድርጌ የማሳያችሁ ይሆናል። ነገር ግን ኤፍሬም በዚህ ደረጃ የነዚህ የሁለት ልጆች ጉዳይ ላይ ለማስታረቅ ለማስማማት ልጅቷን ወደ ልቧና ወደ ራሷ መልሶ ይሄንን ፍቅር እንድትቀጥል ለማድረግ እየፈለገ ያልሆነበት ምክንያትም በደንብ አድርጎ ገብቶኛል። የማስረዳችሁ ነገር አለኝ። የማሳያችሁ በጣም ብዙ ቪዲዮዎች አሉኝ። ወደ ዋናዎቹ ልምጣ። ጨረቃዎቹ ብሩኬ ትላንትናና ከትላንት ወዲያ ሰሞኑን እልህ ላይ እንደነበረ ታውቃላችሁ። ምክንያቱም ቤተሰቧ ገብቶ የማይሆን ነገር ፈጥሮ እየበጠበጠው ስለሆነ ያንን ነገር እንግዲህ እንደ ወንድ ያናድዳቸዋልና ስሜታዊ ሆኖ እሱም ላይ እሷም ላይ በጣም ብዙ አይነት ያልተገቡ ነገሮችን ሲያደርግ አይተነዋል። ነገር ግን ከትላንትና ማታ ላይቭ ጀምሮ ዛሬ መለስ ብሎ እንግዲህ ያው እልህኞች ናቸው ታውቋቸዋላችሁ። እልሁ ሲበርድለትና መለስ ሲልለት ስትናፍቀው ዛሬ ለሰላምና ለመስማማት በራሱ ቤት መጥቷል። ነገር ግን አያችሁን፣ ወሳኙ ነገር እዚህ ጋር ነው። ነገር ግን የሱን መመለስ ጠብቀው በጣም ብዙ ነገሮች ተፈጥረዋል። ሃይሚም ጋር፣ ኤፍሬምም ጋር፣ ፍጹምም ጋር። ሃይሚ ዛሬ ለመሆኑ ምን አለች? ምንስ ለማለት ፈልጋ ነው? ካለችው ነገር ጀርባስ ምን አለ የሚለውን በደንብ አብጠርጥሬ የምነግራችሁና የማስረዳችሁ ይሆናል። ለመሆኑ ዛሬ ብሩክ በራሱ ቤት ማይክ ይዞ የመጣው ለምንድን ነው? ከራሱ አንደበት እንስማና እኔ ወንድማችሁ መለሳለሁ። መጡበት ሴቶቹን ከሆነ መጡበት ይባል ነገር አማርኛ የለም። ፍፄ ቆይ ፍጹም ጋር ነኝ። ለምንድን ነው በዚህ ደረጃ ቀን በቀን ይህን ልጅ እያገኘኸው ያለኸው? ነገሮችን ልታበርድ ነው ወይስ ነገሮችን ልታባብስ? አሁን ይኸውላችሁ የምናገራትን ነገር ያለምንም ምክንያት እንደማልናገር ብዙዎቻችሁ ታውቁኛላችሁ መቼስ። ፍጹም መምከርም መናገርም ነገሮች እንዲስተካከሉ ዝቅ ብሎ ቤተሰብ ብቻ ስለሆነ ነገሮችን እንዲያስተካክል ወይም ደግሞ በጸባይ አለሳልሶ ኤፍሬም ጋር እንዲገባ ማድረግ ያለበት ብሩክን ነው እንጂ መጥቶ ኤፍሬምን ማግኘት የለበትም። ኤፍሬም ምን እንደሆንክ እየገባኝ አይደለም። በማስማማት እኩል ዕድሜ ላይ እንዳለ ሰው እነሱንም ተቆጥቶ ነገሮችን እንደመመለስ የባሰ እንዲለያዩና ነገሮች እንዲከሩ እያደረግክ ነው። ለምን ይሄንን ማድረግ እንደፈለግ ሊገባኝ አልቻለም። አልጨረስኩም። በጣም ብዙ የጨረቃ ቤተሰቦች ኤፍሬም በርታ፣ አቤት እንደው ጎበዝ ነክ፣ አቤት የእህቱ መከታ ምናምን ትሉታላችሁ። የእህቱ መከታ መሆኑ እኔን አልደበረኝም። እኔን የደበረኝና እኔን ማለት ለምን ይሄ ሁሉ ነገር እንድል እያደረገኝ ያለ ነገር ምንድን ነው? በማስማማት እነሱን ለማስታረቅ በመሞከር ፋንታ እየሄደበት ያለው መንገድ እነሱን የባሰ የማይሆን ነገር ውስጥ እንዲገቡ የሚያደርግ ነገር ነው። ፍጹም አሁንም ቢሆን ልንገርክ፣ ብሩክ ጓደኛ ጋር ሂድና እንግዲህ መቼስ ያው መሀል ያለው አንተ ስለሆንክ ነው እንጂ የሚሰማህም ወይም ደግሞ የምትሰማሙም አይመስለኝም። ብሩኬ በደህና ጊዜ መለስ አለ እንጂ አሁንም ቢሆን ሃይሚ ጋር ሄደክ በዚህ አይነት በእልህ ምናምን ሳይሆን ኤፍሬምንም ማናገር ያለባችሁ በሰላማዊ መንገድ አናግሩትና እነዚህ ሁለት ልጆች መሃል ያለው ነገር እንዲመለስ አድርጉ።
በጣም ብዙ ህይወት ያያችሁ ያላችሁ የጨረቃ ቤተሰቦች እንዳላችሁ አውቃለሁ። የእናንተንም ሐሳብ በኮሜንት ላይ ንገሩኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ ተመልክታችሁን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለብን ምክር ሰተን አልፈናል ብዬ አስባለሁ። የእናንተም አስተያየት እንዳይረሳ። አብራችሁ ስለነበራችሁ ከልብ እያመሰገንኩ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ንኳት። እንዲሁም እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። ይመቻችሁ።